እሺ ስሜ ተቀባሙ አቦካት እባላለሁ። ምስራቅ እዝ 302ኛ 76ኛ ክፍለ ጦር ሁለተኛ ሻለቃ የስራ ዘርፍ የመጀመሪያ የሻለቃ አጃቢ ነኝ። መሪያችሁ ስም ማን ነው የሚባለው? መቶ አለቃ ተክሉ። በመከላከያ ሰራዊት ውስጥ ለምን ያህል ጊዜ ሰርተሃል? 5 አመት ከምናምን ሰርቻለሁ። መጀመሪያ የገባሁት በህወሓቱ ጊዜ ነው። አሁን ደግሞ ለመውጣት የፈለኩ ወጥቼ በቃ ድርጊቱና ተቋሙ ስላስጠላኝ ወጥቼ መታገል ስለፈለኩ ነው። በቃ አንዳንድ ነገሮችን የማይሆኑ ነገሮችን ሳይ በቃ አላስፈላጊ ነገሮች ሁሉ ስርዓቱም እንደ በፊቱ ስላለ አይደል አሁን ያለው ስርዓት በጣም የተበላሸ ነገር ስለሆነ ወጥቼ ደግሞ እኔ ከዚህ መታገል ነው የፈለኩት። ምን አይነት ብልሽት ነው ያለው? እኔ በማድረግ አልተጎዳሁም። ማድረግ የሙሉ 10 አለቃ ነው። በቃ አብዛኛው ሰው ይዘርፋል ምን ይላል ዘራፊ ነው አብዛኛው ወያላ ስላለ ድርጊቱና አካሄዱ ነገር ስላስጠላኝ እኔ ደግሞ ወጥቼ ከዚህ መታገል ነው የፈለኩት። ለምሳሌ የሆነ ግዳጅ ላይ ካርነ የሆነ ማህበረሰብ ገበሬ ዘና አርሶ አደር ዘንድ ከመጣን ከኪሱ ያለው ነገር ይዘረፋል። በእጅ አዙር ገንዘቡ ይዘረፍና በጎን ይላካል። ይሄ ስርዓት የተበላሸ ነው እና ከዛ ነገር ነው ስልክ ይቀማል፣ ገንዘብ ይቀማል፣ ሁሉ ነገር ስለሚቀማ ስርዓቱ ሁሉ አስጠላኝ። በቃ ለዛ ነው ወጥቻ ፈንግጬ እታገላለሁ እየወጣሁ ወደዚህ። ሌላው የሰራዊት አባልስ የመታገል ስነልቦናው ሞራሉ ምን ይመስላል? ለዚህ ያለው ሰራዊት አሁን በትክክል ጦርነቱ ገብቶት አላማው ገብቶት የሚታገል ሰራዊት ነው ያለው? ይሄ ዝም ብሎ አብዛኛው የጊዜ ማሳለፊያ እንጂ ትግሉ ጥሞት አይደለም። ምክንያቱም በቃ በሲቪል ዓለም የሚኖረውና ከዚህ መጥቶ የሚኖረው ነገር ሰማይና ምድር ሆነበት እንጂ ምንም ወታደሩ ገብቶት አይደለም የሚታገል። ምክንያቱም በቃ የሰዓት ማሳለፊያ እንጂ ተቋሙ ጥሞት ወይስ ጣፍጦት አይደለም እየታገለ ያለ። አብዛኛው 100% ሞተው ነው የሚበልጥ። አባሉ ግን የመጨረሻ ቆሻሻ ወንበዴ ሌባ ነው የተጠረቀመ። አይ ስለፋና አብዛኛው ሲጀመር በቃ እንደዚህ እንቀላቀላለን እንደዚህ እንላለን ምናምን ነገር ነው የሚል ግማሹም አላማው እዛ ጋር ቢሆንም ሐሳቡ ከዚህ ጋር በውስጣዊ አንድነት እዛ የሚያግዘውን ያግዛል ምን ይላል። ምንም ሰራዊቱ ወደዚህ ለመምጣት አብዛኛው ኃይል እንደዛ ነው የሚያስብ በቃ። ኦኬ ፋኖ ያርዳል፣ ፋኖ ይቆራርጣቸዋል፣ እንደዚህ ያደርጋቸዋል ይባል ነበር። አንተ ከመጣህ በኋላ ምን አጋጠመ? ምን ያጋጠመኝ ነገር የለም። ምንም ተመችቶኛል። ምንም ያጋጠመኝ ነገር የለም። ስትመጣ ወደዚህ ይዘው የመጣህ ሀብትና ንብረት ምን ነበር? ስለሱ ሁኔታስ እንግዲህ ትግሉን ከማጠናከር አኳያ ምን ፋይዳ ይኖረዋል ብለህ ታስባለህ? በዚህ ጉዳይ እስኪ ሀሳብ ስጠኝ። እኔ ሙሉ ትጥቅ ነው ይዤ መጣሁ። 120 ጥይት፣ የደረት ትጥቅ፣ አንድ ሳንጃ፣ ክላሽን፣ ሙሉ ቀኝ ሻንጤን ምን ሁሉ ነገር ይዤ መጣሁ። ለአማራ ወጣት ማስተላልፈው ማለት ነው የሚባለው ነገር ሁሉ ሐሰት ነው። ህዝባችን ታጥቀን ማገልገል ነው ያለብን። ወደ ፋኖ ጎን ሆነን ከዛ ውጭ ግን በሌላ ወደ ባንዳ የሚላላ ካለ ደግሞ የራሱ ጉዳይ ነው። እሺ ስሜ ምክትል አስር አለቃ ታደለ ገበየሁ እባላለሁ እና የ302 ምስራቅ እዝ 76ኛ ክፍለ ጦር 3ኛ ሬጂመንት 3ኛ ሻምበል ጋንታ ምክትል ነኝ እና እኔ ወደዚህ ትግል ሲቀላቀል መጀመሪያ በሰሜኑ ጊዜ የተወሰነ ደርሰንበት ነበረ። ከዛ በኋላ ወደዚህ ከመጣን በኋላ በቃ ወንድም ለወንድም ነው የምንጨፋጨው ተመላልሰን ማለት ነው። እዛ ባለን ሰዓት ፋኖ እንዲያደርጋል፣ ፋኖ ቆለጥ ይቆርጣል፣ ብዙ ምን ነገረን ነገር አለ እና ባንስ የሰው ልጅ ይሄን አያደርግም እንላለን። እዛ ያለ ስርዓት ላይ በጣም የተበላሸ ነገር አለ ማለት ነው። እዛ ላይ በቃ ሰው መንገድ ላይ ያገኙ ውጊያ የሆነ የተወሰነ ውጊያ ያገኙ ንጹሃን ነው የሚደበደቡት፣ ንጹሃን በጥይት ይመታሉ። ስንቱን አይተናል እኛ። አጎት ላይም እንደዚህ ውጊያ ተዋግተን ሲቪል ነው የተጎዳው። ሲቪልን በጥይት አራርጦ ስመቱ ነበር እና እዛ ያለ ስርዓት ያስጠላኝ አንዱ ይሄ ነው። ሁለተኛው ደግሞ ሲቀጥል አሁን ያለው ወንድሜ ተመሳሳይ ዝርፊያ አለ። ዝርፊያ አሁን አንድ ከተማ ላይ አንድ ወታደር ይዞ ከተቀመጠ በቃ ሲቪሉ ያስጨንቃል። ማታ ማታ መዝረፍ አለ። ተልካሻ የሆነ አባል አለ ማለት ነው። እንደዚህ አይነት አባላቶች አሉ። ሲቀጥልና በሬጂመንት መሪዎች ላይ ሬጂመንት መሪዎች በጣም በቃ የሆነ የጭካኔ ውሳኔ ማስተላለፍ ነገር አለ ማለት ነው። የሆነ ውጊያ ላይ አንድ ውጊያ በቃ ጥቂት ወታደር ከተመታ ሲቪል የማስጨፍጨፍ ነገር አለ ማለት ነው በሞርተር። እንደዛ አይነት ነገራቶች አሉ። በቃ ያስጠላኝ። እኔ ንጹሃን ነው እንጂ የምንታገለው እኛ ንጹሃን ለምን ይጨፈጨፋል ማለት እኔ ሴራው አልገባኝም ነበር። ከዛ ነው ያው ከቆይታ በኋላ የእናንተ ሰዎች ካወራው በኋላ ያው ሴራው የገባኝ ሲመጣ
ሴራው ያበላሸን የምናበላሸው ሲጀመር እኛ ነበር። ከዛ በኋላ ገባኝ። እኔም ወደዚህ መጣሁኝ። እዚህ ሆኜ ከወንድሞቼ አጠገብ ሆኜ ከፋኖ ጋር ሆኜ እኔ ለመታገል ለነጻነትም ለአማራ ህዝብ ነጻነት ፋኖ ትግሉ ለኢትዮጵያ ነጻነት ነው የምታገለው ለአማራ ህዝብ እኔ ከነሱ ጋር ለመታገል ህይወቴንም እስከመጨረሻ ለመስጠት ዝግጁ ነኝ ማለት ነው። ሀገርን ከማዳን አኳያ የብልጽግና ሰራዊት ነው ፋኖ ነው ይቺን ሀገር ሊታደጋት ለህዝቡ ሊታገል ይችላል የምታስበው ማን ነው? ፋኖ። እንዴት የሚለውን እስኪ ትንሽ ማብራሪያም ጨምረህ ንገረኝ። እንዴት ማለት ፋኖ እኔ ይሄን ውሳኔ ያስተላለፍኩት አሁን መከላከያ ያው ለሀገር ነው የወጣችሁ ይባላል። ነገር ግን እኛ ዞር ብለን ወደ ኋላ ስናይ እየተጨፈጨፈ ያለ እኛ ለሀገር ሳይሆን ንጹሃኑን እየጨፈጨፍን ነው በጣም ማለት ነው። እዛ ባለነው ሰዓት ንጹሃኑን ዞረን ስናይ ሞርተር ይመታል፣ በዙም ይመታ ንጹሃን ነው ግን አንድ ፋኖ የለም ማለት ነው። እኛ ስናይ ሳስበው ዞር ብለን ስንመለከት ደግሞ ፋኖ ቢያንስ የሚታገለው ለነጻነት ነው። ንጹሃንን እየጎዳ አይደለም፣ ንጹሃንን እየጨፈጨፈ አይደለም። እሱ ተቃራኒው ኃይል ጋር ነው ውጊያ ያደረገ ያለው። ስለሆነ እኔ ለመለከትኩት በቃ በዚህ መንገድ ነው ማለት ነው። እኔ ያለኝ መልእክት እዛ ላሉት ጓዶቼ ሆነ እዛ ኢትዮጵያ ወጣትም ቢሆን እዛ ላሉት ወታደሮች ማስተላለፈው መልእክት ሴራው ያልገባቸው ሴራው እንዲገባቸው ማለት ነው። እዚህ ዞረን የምንጨፈጨፈው ወንድማችንን ነው። አማራ ለአማራ ተጋብቶ አማራ ለኦሮሞ ተጋብቶ ማለት እዚህ ተመልሰን የምንጨፈጨፈው ወንድማችንን ነው። ሴራው ከገባ መጥቶ ከአማራ ፋኖ አጠገብ ሆኖ ለነጻነት መታገል ልክ እንደኛ ማለት ነው እንጂ እዛ ሆነን ወንድማችንን የምንጨፈጨፈው ነገር የለም። ንጹሃን በእኛ ምክንያት ወደ ተቃራኒ ኃይሎች ጉዳዩ ነገር የለም። መጥቶ እዚህ ሴራው ከገባው እዚሁ መታገል